አበባ ይመልሰናል። ባለፈው ሰኞ ሌሊት ከምትኖርበት ህንፃ አምስተኛ ፎቅ ላይ ቁልቁል ወድቃ ህይወቷ ካለፈው ሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ ሞት ጋር በተያያዘ ተጠርጥሮ በቁጥጥር ስር የሚገኘው እጮኛዋ አርቲስት አንዱዓለም ጎሳ ተጨማሪ 13 ቀናት በስር ቆይቶ ምርመራው እንዲቀጥል ፍርድ ቤት ማዘዙ ተገለጠ። ከጠበቃው ጋር ፍርድ ቤት የቀረበው አንዱዓለም ደግሞ የቀነኒ ህይወት ያለፈው በአደጋ እንደሆነ በመግለጽ ከስር እንዲፈታ አመልክቶ ነበር። ቤካ ቶማ ጉዳዩን አስመልክቶ ዝርዝር አድርሶናል። የአዲስ አበባ ፖሊስ ወንጀል ምርመራ ቢሮ ከሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ ሞት ጋር በተያያዘ ጠርጥሮ ያሰረውን አርቲስት አንዱዓለም ጎሳን ዛሬ ሐሙስ መጋቢት 13 ቀን 2017 ዓ.ም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አቅርቦ ተጨማሪ የምርመራ ጊዜ ቀጠሮ ጠይቆበታል። ሟች ቀነኒ አዱኛ ዋቆ ሰኞ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት ገደማ አምስተኛ ወለል ላይ ከሚገኘው የቤቷ የማብሰያ ክፍል በረንዳ በኩል ለጊዜው ምክንያቱ ባልታወቀ ሁኔታ ቁልቁል ወደ ምድር ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ሕይወቷ ማለፉን የአዲስ አበባ ፖሊስ ኮሚሽን ትላንት አስታውቆ ነበር። የምርመራ መዝገቡን ለፍርድ ቤቱ ያቀረበው ፖሊስ ሞዴል ቀነኒ ሕይወቷ ባለፈበት ወቅት ፍቅረኛዋ አርቲስት አንዱዓለም በቤት ውስጥ እንደነበር ጠቅሶ የአስከሬን ምርመራ ውጤትን ጨምሮ የሰውና የሰነድ ማስረጃዎችን መርምሮ ለማቅረብ የ14 ቀን የምርመራ ጊዜ ጠይቆ ነበር። ለምርመራ የሚያበቃ በቂ ምክንያት የለም በሚል ተቃውሞ ማቅረባቸውን ለአሜሪካ ድምፅ የገለጹት የአርቲስት አንዱዓለም ጎሳ ጠበቃ አቶ ሊበን አብዲ ሁሴን የቀነኒ ሕይወት ያለፈው በአደጋ ነው የሚል ምላሽ መስጠታቸውን አስረድተዋል። እኛ ለፍርድ ቤቱ ያሳሰብነው አደጋ እንደሆነ በዕለቱ በሰላም አብረው ውለው በቤት እንደገቡ እሷም ልደቷ ሊከበር ሳምንት ስለቀረው የልደት ፎቶሹት ስለነበረ ወደ ፎቶ ቤት አደርሷት በሰላም ውለው ማታም በሰላም ቤት እንደተገናኙ እራት በልተው በሰላም እንደተለያዩ በኋላ እሷ ስራ ሰራለሁ ብላ ወደ ኪችን ገብታ ቆይታ ሰራተኛዋ ስትጮህ ድምፅ ሰምቶ ወጥቶ ወድቃ እንዳገኛትና ጎረቤትን ለእርዳታ ጠርተው በጎረቤት መኪና ወደ ያኔት ሆስፒታል ወደ ሕክምና ይዟት ሄዷል። ሆስፒታል ስትደርስ ሕይወቷ አልፏል። ስለዚህ ቦታው ላይ እሱ ከመኖሩ ውጪ እና እሷ ወድቃ ከመገኘቷ ውጪ እሷን ሊገድል የሚችልበት ፖሊስ እንደሚለው ሞቲቭም የላቸው። ሞቲቭም እንደሌለው በሰላም አብረው ውለው በሰላም አብረው እየኖሩ ነው ያሉት። ከጾም በኋላም ሽምግልና ለመላክና ጋብቻ ለመመስረት በሂደት ላይ ነው ያሉት። ስለዚህ እሷን ሊገድል የሚችልበት ምንም አይነት ምክንያት በሌለበት እንዲሁም በአስክሬን ምርመራ ውጤትም ራሷን ያጠፋችው ወይስ በሰው እጅ ነው የሞተችው የሚለው በሐኪም ሳይረጋገጥ እሱ ቦታው ላይ ከመገኘቱ ውጪ አስቀድሞ ጸብ እንደነበራቸው እሷን ገፍትሮ እንደ ጣላት ማስረጃ ወይም ምስክር ፖሊስ ባላቀረበበት ሁኔታ በግድያ ወንጀል ተጠርጥሮ ሊታሰርም ጊዜ ቀጠሮም ሊጠየቅበት እንደማይገባ በዋስትና ሆኖ ሀዘኑን እንዲቀመጥ እና የፖሊስ ምርመራ እንዲቀጥል ነው እኛ ለፍርድ ቤቱ ያመለከትነው። የግራ ቀኙን ክርክር ያደመጠው ፍርድ ቤቱ የአስከሬን ምርመራ ውጤትን ጨምሮ የሰውና የሰነድ ማስረጃዎችን አጠናቅሮ እንዲያቀርብ ለፖሊስ ተጨማሪ የ13 ቀናትን የጊዜ ቀጠሮ በመፍቀድ ለመጋቢት 17 ቀን 2017 ዓ.ም ቀነ ቀጠሮ ሰጥተዋል። ሩሲያ የተቆጣጠረቻቸውን የዩክሬን ግዛቶች እንደያዘች መቀጠል ትሻለች ይችላል። ሩሲያ በዩክሬን የምታካሄደውን ጦርነት ለማስቆም ዩናይትድ ስቴትስ የምታደርገው ጥረት በክሬምሊን ላይ ጫና እያሳደረ ነው። ይሁንና ሞስኮ አሁንም በቀጠለችው ጥቃት ተጨማሪ የዩክሬን ስፍራዎችን መቆጣጠሯ ታውቋል። የአሜሪካ ድምፁ ጄፍ ካስተር የላከውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል። ዩክሬን ጦርነቱ ከጀመረ ወዲህ ከፍተኛ የተባለ የድሮን ጥቃት በሞስኮ ላይ ፈጽማለች። ቢያንስ 3 ሰዎች ሞተው 17 ተጎድተዋል። ያም ሆኖ በርካታ የሞስኮ ነዋሪዎች ጦርነቱን ለመርሳት እየሞከሩ ነው። ሌሎች በርካቶች ደግሞ በክሬምሊን እና በአዲሱ የአሜሪካ አስተዳደር መካከል የሚደረገው ድርድር በቅርቡ ሰላምን ያመጣል የሚል ተስፋ አላቸው። ሩሲያውያን ይህን እንደ ድል ይቆጥሩታል። ግባቸውም ሩሲያ በኃይል የተቆጣጠራቻቸውን ስፍራዎች ለሚያካትት ድንበር ዓለም አቀፍ እውቅናን ማግኘት እንደሆነ ባለሥልጣናት በመናገር ላይ ናቸው። አሌክዛንደር ክራሚያሬንኮ የቀድሞ የሩሲያ አምባሳደር ናቸው። It is clear that there will be a bilateral settlement between us and Kyiv. በእኛና በኪቭ መካከል ስምምነት ሊኖር እንደሚችል ግልጽ ነው። አዲሱን የሩሲያ ድንበር እንዲሁም ከሶቪየት ሕብረት በፊት የነበረውን የዩክሬን ድንበር ሕጋዊ የሚያደርግ የሰላም ስምምነት መሆን አለበት።
በሞስኮ የሚገኙ በርካቶች ጦርነቱ ከመጠናቀቁ በፊትም አዲሱ የጂኦፖለቲካ ሁኔታን በደስታ ተቀብለዋል። የቭጌኒ ፊዮዶሮቭ በሩሲያ ምክር ቤት ዱማ የገዢው ፓርቲ አባል ናቸው። This is a real victory. You can open champagne. Also, it cannot be lost. Russia must continue the offensive because no one canceled the ambitions of... ይህ እውነተኛ ድል ነው። ሻምፓኝ መክፈት ትችላለህ። ደግሞም መሸነፍ የለብንም። ሩሲያ ጥቃቷን መቀጠል አለባት። ምክንያቱም የአሜሪካን ፍላጎት ያስቆመ የለም። አዎ ፈርተውናል፣ ነገር ግን ዓለምን የመቆጣጠር ሐሳባቸውን አልተውም። ከ3 ዓመታት ጦርነት በኋላ 95,000 ሩሲያውያን ሕይወታቸውን እንዳጡ ገለልተኛ ነው የሚባለውና ሚዲያ ዞን የተሰኘው ብዙሃን መገናኛ አስታውቋል። ይህም ሆኖ ግን ክሬምሊን በጦርነቱ ቀጥላለች። ሕይወታቸውን ካጡ የወታደር ሚስቶችና እናቶች ጋር ውይይት ያደረጉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በድርድሩ አሳልፈው የሚሰጡት ነገር እንደሌለ አስታውቀዋል። We are not going to do that. We must choose for ourselves a version of the world that would suit us and that would ensure... ያንን አናደርግም። ለእኛ የሚስማማና ለሀገራችን ሰላም የሚያመጣ ዓለምን መፍጠር የእኛ ምርጫ መሆን አለበት። የፑቲን ነቃፊዎች ያሉትና የሚናገሩት ውጭ አገር ሆነው ነው። እነርሱ እንደሚሉት ክሬምሊን በድርድሩ አሳልፋ የምትሰጣቸው ነገሮች ይኖራሉ። ድንበርን በተመለከተ ግን ለጥያቄም የማይነሳ ጉዳይ ነው። አንቶን ባርባሽን ሪድል የተሰኘው የሩሲያ ትንተና ቡድን መሪ ናቸው። Compromises can be presented on some other issues related to how the Ukrainian... ከጦርነቱ በኋላ ዩክሬን የጸጥታ መዋቅሯን እንዴት ታዋቅራለች በሚለውና በሌሎችም ጉዳዮች ላይ የሰጥቶ መቀበል ድርድር ሊኖር ይችላል። አዲስ የሚዋቀረውን የዩክሬን ጸጥታ መዋቅር በተመለከተ ሞስኮ ተሳታፊ መሆን ትሻለች። ዩክሬን ምን ማድረግና አለማድረግ እንደምትችል መቆጣጠር ትሻለች። የአሜሪካና የዩክሬን የድርድር ቡድኖች ሳዑዲ አረቢያ ላይ ንግግር ማድረጋቸውን ተከትሎ የሩሲያ ባለስልጣናት ከአሜሪካ ባለስልጣናት ጋር ለስብሰባ መቀመጡን በጉጉት እየጠበቁ ነው። ስብሰባው ይደረግ እንደው እስካሁን የታወቀ ነገር የለም።